ብዬ አሰብኩኝ። ይሄ የኔ ግምት ነው እንጂ ዝም ብሎ ሰው ከቤት እንትን ብሎ ዝም ብሎ የሚጠፋበት ምክንያት ምንም ጉዳይ የለም። አንደኛ አልተጣሉም እነዚህ ሰዎች። ትንሽም የሆነ ታግቼ ሳለ መታ ስላልጠየቀችኝ ምናምን እያለ በመሀል ትንሽ ብሏል ልዑል። ግን ብዙም ያስከፋት ወይም ያስከፋችው ነገር እንደሌለ አሁን ላይ ሊጋቡ እንደሆነ ሽምግልና ሊልክ እንደነበረ ነው እንግዲህ እየተናገረ ያለው ልዑል። በዚህ ሰዓት ላይ ወስዶ እሱ ሊያናግራት በሄደበት ሰዓት ከቤት ጠፍታለች ሲባል ምንድን ነው የሚሰማው? ይሄ ሰው ጓደኛ አለኝ፣ ትዳር አለኝ፣ ምንድን ነው ወደፊት የልጆቼ እናት ትሆናለች ብሎ ያሰባት ሴት በድንገት ሄዶ ቤት ሲጠይቅ የለችም ሲባል ምን ያክል እንትን እንደሚሰማው መገመት አይከብድም። በጣም ይከብዳል። እነሱ ደግሞ እንግዲህ ብዙ ጥላት አለባቸው። ልዑልም ሆነ ዘላለምም በእንደዚህ አይነት ስራ ስለሚሰሩ ብዙ እንትኖች ይበዛባቸዋል። ምን ማለት ይሄ ሰውዬ አግቷትም ሊሆን ይችላል። እኔ እንጃ ብቻ ዝም ብሎ ከቤት የሆነ ሰው እንደዚህ ይጠፋል ብዬ እኔ ዝም እንትን ለማለት ይከብዳል። ከባድ ነው በጣም በጣም ነው። እንትኑን ነው የሰበረችው፣ ቅስሙን ነው የሰበረችው። የእውነት ቢሆን ቢያንስ ያው እንግዲህ አንዳንድ ጊዜ ተመርጣ ያውም ልዑልን የመሰለ ጀግና ባል አግኝታ የእውነት እድለኛ ናት። ይሄ እድል ባያመልጣት አሪፍ ነበር። አሁንም ይሄ ሰውዬ እርግጠኛ ነኝ አግቷት ነው እንጂ ይቺ ልጅ የትም እሱ ጋር ተደብቃ ምናምን አይመስለኝም። በፍጹም ማለት ነው። ለማየት ያበቃችኋል። ምክንያቱም ይደርስበታል። አሁን ያለችበት ሁኔታ ለጊዜው ያው እሱ ቢደነግጥም ዞሮ ዞሮ ከየት እንደሄደች ይቺ ልጅ ማን እንዳገታት ማጣራታቸው ስለማይቀር ልዑልም ሆነ ዘላለም በዚህ አጠንክረው ከሰሩበት ይቺ ልጅ ምን አይነት ሁኔታ እንዳለች የሆነ እንትን ውስጥ ካልገባች በፍጹም ቤቷን ትታ ቤተሰቦቿን ትታ ልትጠፋበት የምትችለው ምክንያት ምንም ነገር የለም። አንደኛ ጥፋት የለባትም፣ ከሱ ጋር አልተጣሉም። እንደሚለው ከሆነ እንግዲህ ለትንሽዬ ነው የተኮራረፍነው። እሱንም ባለፈው ታግቶ ሳለ እንግዲህ መታ አልጠየቀችኝም በሚለው በእሱ ትንሽ ተጣልተን ነበር ነው የሚለው። ምክንያቱም ይሄ ያለ ነገር ነው። አንዳንዴ ፍቅረኛሞች ስትሆኑ ትጣላላችሁ፣ ትታረቃላችሁ። ይሄ እንደ እንትን አይደለም፣ እንደምንም ለማየት እንትን ይላል። ግን ሞር ደግሞ ይች ልጅ የሆነ ካልታገተች በስተቀር እዚህ ጋር እንዴት ልትጠፋ እንደቻለች፣ በተለይ በሰርጋቸው ቀን ሽምግልና ልኮ ሊያገባት ባለበት ቀን እንዴት ልትጠፋ ቻለች? ይሄ ነገር ወደ አሸናፊ ነው መምራት ያለባቸው። እንግዲህ መስፍን ከሞተ በኋላ በጣም ብዙ እንትን የሚደርስባቸው በዚህ ሰውዬ ነው። ይሄን ሰውዬ ዝም ብሎ ጣል ጣል ስላደረጉት እነሱም በጣም እንደ መስፍን ትኩረት ሰጥተው ስላልፈለጉት በጣም እንትን ብሎ ፈልቶበታል ሰውዬው ታውቃላችሁ። አሁን በሚመጣበት ሲያጣን ጊዜ እሷንም አግቷትም ሊሆን ይችላል፣ ላያግታትም። እኔ ብቻ እሱ ፈጣሪ ነው የሚያውቀው። ማጣራት ያለባቸው ጉዳይ ይሄን በአሸናፊ የተባለው ሰውዬ ጉዳይ ቢያጣሩ ይቺ ልጅ የትም አትሄድም ብዬ ነው የማስበው። ከሰው ልጅ ምንም ሳይጣላ ምንም እንትን ሳይል መቼም ከቤቱ ተሰውሮ ሊጠፋ አይችልም፣ የትም ሊሄድ አይችልም የሆነ ካልታገተች በስተቀር። በጣም ከባድ ነው ጋይስ። ምን አይነት እንትን እንደሆነ አላውቅም። ውስብስብ ያለ ነገር ነው፣ ሲያስጠላ የእውነት። እኔ ደግሞ አንዳንድ ጊዜ የሆነ እንትን ነገር አስባችሁ በመሀል ደግሞ የሆነ እንቅፋት ሲበዛባችሁ በጣም ምን እንጃ የሆነ ያስጠላችኋል ሁሉም ነገር። የደስታውን ቀን ያበላሽበት የእውነት። ልዑልና ዘላለም መደሰት ያለባቸው ጀግኖቻችን ናቸው። ሲደክሙ ሲለፉ የራሳቸው ህይወታቸው ደግሞ እንደዚህ ሲስተካከል ማየት፣ ትዳር ይዘው ልጅ ወልደው ልክ እንደነሱ አንበሳ የሆነ ለህዝብ የሚያገለግል የእውነት እሷ ራሱ እድለኛ ናት። ልዑልን ያገኘች ልዑልና ዘላለምን ያገባች ሴቶች የእውነት በጣም እድለኛ ናቸው።
ግን ምን ኧረ በስመ አብ በጣም ነው የሚያስጠላው የእውነት። ሰው የምትወዱት ሰው ከፍቶት ስታዩት በጣም ይደብራል። እሱ ራሱ ዛሬ ትክክለኛ እንትን አይደለም። በቃ በጣም ደብሮታል። ልውል እንደምታዩት የሚያደርገው ሁሉ ጥፍት ብሎታል። ምስኪን ያው አንዳንድ ጊዜ ያጋጥማል። ለበጎ ነው ብሎ ማለፍ ነው። ከዛ ሰውዬ እጅ እንዳትገባ እንግዲህ እውነት እኔ ሁልጊዜም እምላቸው ከጠላታቸው እጅ ከእንደዚህ አይነት አውሬ የሆኑ ሰዎች እጅ እንዳይገቡ ነው ሁልጊዜ የምመኝላቸው ማለት ነው። አሁን የሚቺ ልጅ አሁን ከዛ ሰውዬ አግቷት እንዳይሆን ብቻ ነው የምጠራጠረው የምፈራው ማለት ነው። ሌላው ችግር የለውም። ሌላው ምንም እንትን ቢል ምንም እንትን አይልም ማለት ነው። እግዚአብሔር ልቦና ይስጠን ለሁላችንም። ምን አይነት እንትን እንደሆነ አላውቅም። የእውነት አንዳንድ ጊዜ ቆም ብላችሁ ስታዩ ኢትዮጵያ ውስጥ ምን እየተካሄደ እንዳለ በየጊዜው የምታዩት ነገር በጣም እኔ አላውቅም፣ ብቻ ከባድ ነው። ወይኔ ልውልዬ ልውል እንደዚህ ሲደብረው እሱ በሰዎች ስራ ሲሯሯጥ እንደዚህ ሲሆን ደግሞ በጣም ነው ይደብራል። እንግዲህ እውነት እንድትገኝ የሁላችሁም ጸሎት አድርጉላት። ከዛ ሰውዬ እጅ ገብታ እንዳይሆን ብቻ እንጂ ሌላው ሌላ ነው። ምስኪን ልዑልም በጣም ነው ያሳዘነኝ። እውነት በጣም ነው ያሳዘነኝ። ምስኪን አይ አንዳንድ ጊዜ እንግዲህ ያጋጥማል። ለበጎ ነው እንግዲህ የተሻለውን ነገር መልካም ነገር ያሰማን እያልን በምንም ቦታም ብትሆንም እንግዲህ ያው እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ የሆነ እንትን ሲመጣ ለበጎ ነው ብሎ ማለፍ ነው። እሱ ደግሞ ትንሽ ተበሳስቷል። በጣም እውነት በጣም ያናድዳል። በእርግጥ የምትወዱት ሰው ልታገቡ ባላችሁበት ቀን ጠፋ ሲባል ምን ያክል እንትን እንደሚሰማችሁ እኔ እንጃ። ከባድ ነው በጣም። እኔ ብያችኋለሁ እኮ ተጣልተዋል ተለያይተዋል እያላችሁ እኔ ልዑልም ቶክቶክ እንትን ይጠቀማል እና እዛ ማታ የሆነ ሰዓት ላይቭ ሲገቡ ሲያወሩ አያለው እና እሱን እንትን ብዬ ነው መጥቼ ሚስት ጓደኛ ያለው ልዑል ሊያገባ ነው ምናምን እዚያ ሲያወራ የሰማሁትን ማለት ነው። እና አብዛኞቹ ኧረ እሱ የለውም ውሸት ነው ምናምን ትላኛላችሁ፣ ግን እውነቱ ደግሞ እንግዲህ ይሄ ነው ማለት ነው። እውነቱ ከራሱ አንደበት ከእሷ ጋር እንዳልተለያዩ አሁን ላይ ደግሞ ሊጋቡ እንደሆነ እንግዲህ ማየት ማመን ነው ማለት ነው። ደግሞ ደስ የማይለው ነገር የእሷ መጥፋት ትንሽ አናዶኛል። እውነት በጣም ነው የከፋው። ልዑል ራሱ ከልጆች አንዳንዴ ሲያወራ ላገባ ነው ሰርጌ በቅርብ ነው እንደዚህ እያለ ሲያወራ ላይቭ ላይ ሰምቼ እኔ ደግሞ መጥቼ በትንሹ ወሬውን ለእናንተ ነገርኳችሁ። ዛሬ ደግሞ እንደዚህ ሲፈጠር አያስጠላም? ግን በስመ አብ በጣም ነው የሚያስጠላው። እርግጠኛ ነኝ ይሄ ሰውዬ አግቷት ነው የሚሆነችልሽ እንጂ የትም ቦታ ልትሄድ አትችልም። እሱ አግቷት ነው የሚሆነው። አሸናፊ አግቷት ነው የሚሆነው። አሁን ማጣራት ያለባቸው አሸናፊ የተባለውን ሰውዬ ነው። ያው እነሱ በእርግጥ አሸናፊ ብቻ አይደለም ጥላታቸው፣ ብዙ ጥላት ነው ያለባቸው። ያው እነሱ በሰው ስራ ነው እንግዲህ እነሱ የሰው ደንበር ነክተው ወይ እንትን ብለው አይደለም፣ ግን ከሚሰሩት ስራ አንዳንዴ ትንሽ ከባድ ነው። ብቻ እግዚአብሔር አምላክ መልካሙን ነገር ጥሩ ነገር ያሰማን ነው የምለው። ለበጎ ነው፣ ምንም ማድረግ አይቻልም። ከዚህ የባሳለና ምንም ማድረግ አይቻልም እንግዲህ ያናድዳል። በእርግጥ ልታገቡ በተዘጋጃችሁበት ቀን ሙሽራው ጠፋ ሲባል በጣም ከባድ ነው። በጣም ከባድ ነው የእውነት። እናቱ ደግሞ ሁልጊዜ ማለት ነው ያንተን ልጅ ያሳየኝ፣ ሳልሞት የልጄን ልጅ ማየት እፈልጋለሁ። የእውነቱ እንደዚህ ነው የሚሉት። ባለፈው ታሞ እያለ በቃ እንዲህ ውዝውዝ ሲሉ የነበረው የልጄን ልጅ ማየት እፈልጋለሁ፣ ያንተን ልጅ ማየት
በቃ እንደዚህ እናት ያው ሁሉም እናት እንደዛ ነው የሚሉት። በእርግጥ ግን ደግሞ አንድ ልጅ ነው ያላቸው ለማየት ይጓጓሉ። ሁለት ሶስት ስትሆኑ የአንዱን አንዱ ታያላችሁ። ግን የአንድ ልጅ ብቻ ከሆነ ካለ ቤት ውስጥ ትንሽ ስስት የሆነ የስስት እንትን ነው የሚሆንባችሁ እና ለዛም ይመስለኛል የልዑል እናት እንደዛ እንትን የሚሉት። እንግዲህ ያው እንግዲህ ቸር ወሬ ያሰማን እንድትገኝ ማለት ነው። ሁላችሁም በተቻላችሁ አቅም ጸሎት አድርጉ ኤልሳ እንድትገኝ ማለት ነው። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ለበጎ ነው ብሎ ማሳለፍ ነው። እንደዚህ የሆነ ነገር ሲደራረብ ለበጎ ነው ማለት የተሻለ ነው ብዬ ነው የማስበው። ምክንያቱም የባሰ እንትን ስትሉት ደግሞ የባሰ እየባሰ ነው እንትን የሚለው። ምንም ማድረግ አይቻልም እንግዲህ